በቃ አብርሽ ሄርሜላን ለማግባት ወሰነ መሰለኝ አሁን ሳየው ማለት ነው። እና በቃ ሁለዚህ የሚታየው ከሄርሜላ ጋር ነው። ጎበዝ ጉድ ማለት አሁን ነው። ለምን ሄድሽ? ባለፈው ሄርሜላ ሩታ ዳኒ ጋ ለምን ሄድሽ? መሄድ የለብሽም ነበር። እንዴት ባንቺ ላይ ያፌዛሉ? እንዴት ባንቺ ይስቃሉ? አንቺ ምንሽ ነው የሚያስቀው? ለምንድን ነው የሚስቁብሽ? ለምንስ ሄድሽ ብሎ እንግዲህ ተቆጥቷታል ማለት ነው። ከዚህ በኋላ ነይ ሲሉሽ እንዳትይዢ፣ መሄድም የለብሽም። ከሄድሽ ከኔ ጋ ነው ጸብሽ። የዛሬው ግን ታርቄሻለሁ። ድጋሜ ግን ይሄን ካደረግሽ ከኔ ጋር እንጣላለን ነው እንግዲህ እያላት ያለው። ዘሩ ቀለጠ ማለት አሁን ነው ማለት ነው። አይ አብርሽ እንደው ምን ይሻልሃል? እንደው ጭራሽ ጭራሽ እንዳትሄጂ ጭራሽ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። እንዴት ዋላችሁ? እንዴትስ አረፈዳችሁ? እንዴትስ አመሻችሁ? ከኔ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ ሄርሜላና አብርሽ ብቅ ብለዋል ማለት ነው። ጠፉ ሲባል ነበርና ኧረ እኛ አልጠፋንም ብለው እንግዲህ ብቅ በከረከንች ብለው ማለት ነው። እና ሄርሜላን ለምን ነይ የተባልሽበት ቦታ ለምን ትሄጃለሽ? ነይ የተባልሽበት ቦታ መሄድ የለብሽም እያለ ነው እንግዲህ ሲቆጣት የነበረው። ነይ የተባልሽበት ቦታ አትይዥ ነግሬሻለሁ እያላን ነው እንግዲህ ልክ እንደ ሚስቱ። ከዚያ ደግሞ አምሮብሻል፣ ተውበሻል ምናምን ሳሚን ጉድ እኮ ነው ጎበዝ፣ ጉድ። እንዲሁ አሁን ነገ አንተ ከሩታ ጋር ትመለስ ይሆን? አይዶን ትኖላ አላውቅም። እኔ የአብርሽ ነገር እየገረመኝ ነው። ከዚች ጋር እኮ ሲሆን ደስታው ሁሉ ነገር ብስማ እውነት የሚገርመኝ ነገር ከዚች ጋር ሲሆን ያለው ደስታ ያለው በቃ ሁሉ ነገር እውነቴን ነው የምላችሁ። እና በጣም ነው የተገረሙት። ለማንኛውም ይመችህ። ያንን ነው የምለው። አንድ ሰው የፈለገውና የመረጠውን መሆን ይችላል እንግዲህ አይደለ እንዴ? ስለዚህ የመረጠውና የፈለገውን መሆን ስለሚችል የፈለግ መሆን መብትህ ነው። ትመችን ያለች እሷ ናት የኔ መብት ነው እንግዲህ አይዋ መብቱ ነው። ምንም ልንል አንችልም። ግን አንዳንዴ የምናደርገውን ነገር ቆም ብለን ብናስብ አሪፍ ነው። ነገ ዋጋ የሚያስከፍለንን ነገር ነገ እኛን እንትን የሚያስብለን ነገር ባናደርግ ለተመልካችም ሆነ ለቪው ብለን ጥሩ ነው ብዬ አስባለሁ እንጂ ሌላው ነገር ምንም ችግር የለውም። ስራም ከሆነ ይስሩ መብታቸው ነው። ግን ደግሞ ስራም ሲሰራ ደግሞ የሆነ ገደብ አለው። ገባችሁ? ገደብ አለው። ያው ትዳር ክብር ነው። ላወቀው ሰው እና ለገባው ሰው ትዳር በጣም ክብር ነው። ትዳር ትልቅ ነገር ነው ለሚያውቀው ሰው። ለማያውቀው ግን ያው ምንም አይመስልም። አይ ነው ይሄን ምን ለሚያውቀው ሰው ነው። የማያውቀው ሰው ያው ምንም ስለማይመስለው እንግዲህ ምንም ልንል አንችልም ማለት ነው እላችኋለሁ ውዶቼ። እና አንቺማ በፍቅር ሂሳብ አርገሽዋል መሰለኝ የሚላሳስብሽ በቃ እንደዛ ነው። በቃ ጠብ አርገሽዋል ነው የሚመስለኝ። በቃ በፍቅር ጠብ አርገሽዋል። በቃ ያንን ልጅ በምን ቀን አይተሽ ጠብ እንዳደረግሽው ብቻ ግን አላውቅም እንጂ ጠብ አርገሽዋልማ። ኧረ ተይ ስንልሽ አልሰማንሽ። ኧረ ተይ፣ ኧረ ከዚህ ልጅ ላይ ራቂ ተይ ስትባይ አልሰማም አልሽ። ይኸው ጠብ አደረግሽው፣ ጠብ አረግሽው። በቃ ሁሉን ነገሩ ከአንቺ ጋር አረግ።
ብቻ። ለማንኛውም እናቴ ይመቻችሁ። እኛ ምንም ልንል አንችልም። መብታችሁ ነው የሚባለው መብታችሁ ነው። የፈለጋችሁ መብት አላችሁ። ያው እኛ ምንም ልንል አንችልም። የምታውቁት የምትሰሩት ስራውን እናንተ ናችሁ። የምታውቁት ስራውን እናንተ ናችሁ። እኛ ምንም ልንል አንችልም ማለት ነው። ውድ አድማጭ ተመልካቾች ይህን ለማለት ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ሀሳብ አስተያየት ካላችሁ ከስር ጻፉ። ሰማችሁኝ? እንዴት አያችሁት? ዛሬ ቪዲዮአችሁን እንዴት ነው? ምን እያያችሁበት ነው? ምንስ እየተማራችሁበት ነው? ምንስ እያሳየ ነው? እንዴት ነው ቪዲዮአቸው? እስቲ ሀሳብ ስጡበት። ምን እያያችሁበት ነው? ምን እየተማራችሁበት ነው? በነ አብርሽ ቪዲዮ ማለት ነው። ምን ትምህርት እየሰጠን እና አብርሽ ቪዲዮ ምን ትምህርት እያሳየን እና አብርሽ ቪዲዮ ኮሜንት ጻፉ። ሄርሜላ ኧረ አንቺ አትቻይም እናቴ።